ተመልካቾቻችን በዚህ ሳምንት ዜማቅናችን እንደተለመደው ወደ እናንተ አዲስ እንግዳን ይዞ የሚቀርብ ይሆናል። ከዘማሪ ኤፍሬም ጋር ጥሩ ጊዜ እናሳልፋለን። እንግዲህ ምን አይነት የዝማሬ ህይወት ነበረው የሚለውን በጋራ የምንመለከት ይሆናል። አብራችሁ ቆዩ። የእግዚአብሔር መንፈስ የሚያበረታን የእግዚአብሔር መንፈስ የሚዳስስ ነው። አልችልም ያለሱ መኖር አልችልም ያለሱ መቆም አልችልም ያለሱ መኖር አልችልም ያለሱ መቆም በመገኘት ያዘኝ ደስ ይለኛል ሳመሰግን በልውና ውስጥ ስሆን እረሳዋለሁ ያስጨነቀኝን ባንተ በፊት ሁሉን ሳቀርብ ህልውና ልቤ ሞልቶታል መንፈሴ እኔ ገዝቶኛል። በልውና ሙላኝ በመገኘት ያዘኝ በልውና ሙላኝ በመገኘት ያዘኝ በልውና ሙላኝ በመገኘት ያዘኝ ደስ ይለኛል ሳመሰግን በልውና ውስጥ ስሆን እረሳዋለሁ ያስጨነቀኝን ባንተ በፊት ሁሉን ሳቀርብ ህልውና ልቤን ሞልቶታል መንፈሴ እኔን ገዝቶኛል። ህልውና ልቤን ሞልቶታል መንፈሴ እኔን ገዝቶኛል። በልውና ሙላኝ በመገኘት ያዘኝ በልውና ሙላኝ በመገኘት ያዘኝ
በጣም አመሰግናለሁ ከኛ ጋር ልታሳልፍ ስለመጣ። እንግዲህ ተመልካቾቻችን ዛሬው ዜማ ቅኔ ፕሮግራማችን ከዘማሪ ኤፍሬም ጋር ነው ደግሞ ጥሩ ጊዜ የምናሳልፈው። እንግዲህ ሁሉም ነገር ጅማሬ ያለው ጥቂት እንዴት ዝማሬ እንደጀመርክ እንምጣና ማቲ እንዴት ቅጽል ስምህም እንደሆነ በዛ ታስረዳኛለህ። እሺ አመሰግናለሁ። እኔ ወደ ዝማሬ የመጣሁት ያው ልጅ እያለሁ ነው። በእርግጥ ያው ብላቴና እንትን እድሜ ባለው ሰዓት ነው ወደ አገልግሎት የገባሁት። ስሜም ደግሞ ኤፍሬም ጌታውን በቅንፍ ያው ማቲ ብሎ ይጠራልና ማቲ የተባለበት የትምህርት ቤቴ ስም ስማርበት የነበረው ስም ስለነበረ ኤፍሬም ያረኩት ደግሞ ራሴ ነኝ። ያንንም ያረኩበት ምክንያት ምንድነው? በሰዓቱ ዘማሪ ኤፊን በጣም ስለምወደው እና ከዛ አንግል በጣም ሪስፔክት ስለነበረኝ በልጅ አእምሮም ስለነበረ ምን አረጋለሁ ሰፈር ላሉ ሰዎች ኤፍሬም ነኝ እያልኩኝ አውጃለሁ ማለት ነው። ገና ልጅ እያለሁ ነው እንደዛ ምለውና ስሜ ግን ማቲያስ ጌታውን ነው። ማቲያስ ጌታውን አንተ ተመረጥከው በልጅነትህ በዛ ስም እንሄዳለን። ስለዚህ የተለያዩ ዝማሬዎችን አውጥተሃል፣ ሰርተሃል። እሱን ጥቂት እናነሳለን። ዛሬ ህልውና ላይ ነው የምናተኩረው። ይህ መዝሙር ስንሰማው ስለ እግዚአብሔር መገኘትና ህልውና ሲያወራ ሁላችንም በራሳችን ተርጉሟለን። ግን በአንተ በኩል ያለው ታሪክ ምንድነው የሚለው እስኪ ጥቂት ንገረን። እንዴት መሰለ ህልውናን የጻፍኩበት አልበሜን ከጨረስኩ በኋላ የአልበም ስራዬን ጨርሼ አንድ አገልግሎት ጋበዙኝ የሆነ ቸርች እና እዛ ቸርች በሄድኩበት ጊዜ ጸሎት መሪው ይጸልያል። ኖርማል ማለት ነው። እየጸለየ ጉባኤ ደግሞ ቁጭ ብሎ ያለ ጸሎት መሪው ይጸልያል። እንደዚህ የጸሎት ርዕስ እንግዲህ ያለ ታውቃለና በዛ ርዕስ እያነሳ እሱ ጸሎቱን ይቀጥላል። አዘንኩኝ። በቃ ቁጭ ብዬ በተቀመጥኩበት ቦታ አዘንኩኝና ምንድነው ጌታ ሆይ ያልኩኝ ለራሴ ጥያቄ ነውና ከዛ ሰዎችን ሳይ አንዳንዱ ፍጥጥ ብሎ ነው የሚያየው፣ አንዳንዱ ደግሞ የገባው ይመስለኛል ተንበርክኮ የሚጸልይም አለና በጣም በማዘን ዝም ብዬ ተንበረከኩኝ ማለት ነው። ባለውበት ቦታ ላይ ቁጭ ብዬ ተንበርክኬ በህልውና ሙላኝ የሚል እንትን ያው እዛው ቦታ ነው የተቀበልኳት እቺ መዝሙር ስቴጅ ላይና ተንበርክኬ ዝም ብዬ እየጸለይኩ ጌታ ሆይ እንዴት ትለመዳለህ? ሰው እንዴት ይለምዳል ብዬ ዝም ብዬ በጸሎት መንፈስ ሆኜ ሲጸልይ በህልውና ሙላኝ እቺ ፓርቷ ብቻ የመጀመሪያው አዝማቿ ሙላኝ የምትለዋ እሷን ፓርት እዛ ሆኜ ተቀበልኩኝ። በዛው ሰዓት ያቺን መዝሙር ሰራሁኝ እዛው ስቴጅ ላይ ማለት ነውና ይሄን መዝሙር የጻፍኩበት ሰው ህልውና ለምዶታል ማለት አሁን ጧት እሁድ ሰንበት በሚባልበት ጊዜ ምን ያደርጋል? ይሄ ጸሎት ነው፣ ይሄ ደግሞ ዝማሬ ነው፣ ይሄ ቃል ነው ብሎ ሰው አዳፕት አድርጎታል። ግን የእግዚአብሔር ህልውና ምን አይለመድም። ሁሌ የእግዚአብሔር መንፈስን ሁሉ ጊዜ መልመድ ሳይሆን መጠማት እንዳለብን የእግዚአብሔር መንፈስ እንደማይለመድ ያንን ተረዳውና ያ መዝሙር በዛ ቀን ጻፍኩላለሁ። መልካም። ስለዚህ ይሄ ታሪክ የእግዚአብሔር ህልውና ሰዎች መልመድ የለብንም፣ ሁሌም በእግዚአብሔር መንፈስ ህልውና መሞላት አለብን የሚል ሀሳብ ነው ያለው። ይህንን ወደ ስቱዲዮ ይዘህ ስትሄድ የነበረው ፕሮሰስ ምን ይመስል ነበር? ስቱዲዮ ሲሄድ እንዴት ነው ብዙ ጊዜ እሰራዋለሁ ስቴጅ ላይ መዝሙሩ በጣም ተች ስላደረገኝ በየርኩበት ቸርች እሰራዋለሁ ይሄንን መዝሙርና ስቱዲዮ አንድ በጣም ሞዶ ተወዳጅ ሱሳ ኃይሉ ይባላልና እሱ ጋር ይዤርኩ ከአንድ ዘማሪ ጋር ነው ለመስራት አይደለም የሄድኩት በዛ ሰዓት አንድ ዘማሪ ጓደኛዬ ስለነበረ ከሱ ጋር ሄድኩኝ። ከዛ የሱን መዝሙር ለመስማት ነበር የሄድኩትና በጣም ወደድኩት። እሱ የሚሰራቸው ሙዚቃዎች አየውና ሁለት ደግሞ መዝሙሩ ሬዲ ነው አልቋል ህልውና ማለት ነው ጨርሻለሁ። ከዚህና ግን በሄድኩበት እየሰራው ስለሆነ እየበሰለ ነው መዝሙሩም ራሱ ህይወቴ ላይም እየሰራ ስለሆነ ከዛ እንደ ድንገት ሲሄድ መዝሙር እንዳለኝ ነገርኩት። በጣም ስለወደድኩት ልዩንም
ከዛ ምንድነው መዝሙሩ ስለኝ እስቲ እንስማ ላይ ከዛ ጀመርን ዝም ብለን በኪቦርድ አሁን እንትን ስንል የሚገርም አሜዚንግ መዝሙር ነው አለ እና ወዲያውኑ ያንን መዝሙር እንትን አለን ከሱ ጋር ወደ መቅዳት ሄድን ሳምፕል ሰጠውኝ ማለት ነው በዛው ቀን። መልካም ወደ ክሊፑ እንምጣ። እንግዲህ ከክሊፕ ጀርባ ብዙ አድካሚ ስራዎች አሉ። ብዙ ሰዎች አንደርስታንድ ለማድረግ የሚቸገሩት እንዴት ነበር ህልውና እስኪ ታስታውሳለህ? ህልውናን ያው ስንጨርስ እንዴት ነው ብዙ የሚያስፈልጉ ነገሮች ነበሩና ካየው እንዳለ የገቡት ኢንስትሩመንት ላይ ላይቭ ናቸው አብዛኞቹ። ሊድ አለ ሳክስ አለ እና ሙዚቀኞቹ አብዛኞቹ እንትን ስለነበሩ በሰዓቱ መስራት የነበረብኝ ቸርች ነው ያሰብኩት እኔና ቸርች ላይ እና ብዙ ቸርቾችንም አውርቼ ነበር በሰዓቱ እና ከቸርቹ አንፃር ደግሞ ብዙ በአሁን ሰዓት ደግሞ የሚጠይቁ ነገሮች አሉ። ቸርች ስትሄድ አንዳንድ ነገር ከበር የምታደርገው አለ ስለ ቸርቹና በሰዓቱ ያ ነገር ስላልነበረኝ ቀለል አድርጌ ለመስራት አሰብኩኝ እኔ እና ምን አረግን ከልጆች ጋር እንትን ብለን መስክ ላይ ለመስራት አሰብን ማለት ነው። እና በጣም አርካሚ ነው። ካሜራ ወደ 2 ካሜራ ነበር ይዘን የወጣ ነው። በመሃል ላይ እዛ እንደደረስን በአንደኛው ቀረጻ ልንጀምር ሁሉም ሬዲ በሆነበት ሰዓት አንዱ ካሜራ ተረስቷል የባትሪው። ድጋሚ ደግሞ እሱን ፍለጋ አንዱ ጓደኛችን ከኛ መሃል ሄዶ የሰዓት እንትን አለ ይሆነ አሁን እጀምራለሁ ብለ በዛ ሰዓት በመጠብቅበት ሰዓት ያ ነገር ሳይሆንልን ቀርና ከባድ ዝናብ መጣ። በሰዓቱ ክረምት ይመስለኛል። ዝናብ ተነሳ። በዝናብ ውስጥ ዝም ብዬ እኔ መስራት ጀመርኩኝ የሆነ ሰዓት እንግዲህ ሹትና ትንሽ ቻሌንጅ ነበረ። ስናየው በቂ አይደለም ሹቱ። ድጋሚ በቃ ምን አደረግን ወደ ማታ ወጣን። ለሊት ወጣንና ትንሽ ውጣ ውረድም ነበረው ግን በተሳካ መልኩ እግዚአብሔር ረድቶኝ ህልውና የተሰኘውን ክሊፕ እንግዲህ ሰርተነዋል እላለሁ። መልካም። ሰዎች አንተን ዝማሬ ማግኘት ቢፈልጉ የት ሊያገኙ የሚችሉት የሚለውን እስኪ ንገረን። ጌታ ይባርክ አምዬና ብዙ ጊዜ እንደዚህ ምን አለ መሰለ እኔ አልበም ሰርቼ አልበም በሰራውበት ጊዜ ብዙ እንትኖችን አውርቼ ነበርና እንደ ጀማሪ እንግዲህ እኔ የመጀመሪያ አልበሜ ነው እንዳለኝ እኖራለሁ የሚል እና ብዙ ማለት ከኔ የሚሻሉ ዩቲዩበሮችን አውርቻቸው ነበር በሰዓቱና እና ምን አሉኝ በሰዓቱ የራስ ላይ ፎከስ አድርገ ስራ ያሉኝ እንደ ምክርም የሰጡኝ እንትኖች ነበሩ። ሁለት ደግሞ መዝሙሩ በአሁን ሰዓት መዝሙሩ ልሰማ የምችለው የሆነ ዩቲዩብ ካልታወቀ ወይ ደግሞ የታወቀ ዩቲዩብ ላይ ካለቀኩ ያን መዝሙር ሰውም ደግሞ አንተ ፌመስ ካልሆንክ ታዋቂ ካልሆንክ ያንተን መልእክት መስማት አይፈልግም እና በሰዓቱ ብዙ ሰው አውርቻቸው ነበር ማቃቸው ዘማሪ ጓደኞቼንም አውርቻቸው ነበርና ያንን ነገር ሳወራቸው የሆነ እንትን የሚል ሳይሆን ራስ ላይ መስራት እንዳለብህ የሚነግር እንትን ስለነበረ በራሴ ዩቲዩብ ኦፊሻል ኤፍሬም ጌታውን አልበሜ ሙሉ ዛሬ ነው የለቀኩትና በዛው ገብቶ ሰብስክራይብ ቢያረጉ ሼር ቢያረጉ ለኔ ትልቅ ሚኒንግ ነው። ምክንያቱም እኔ ከምንም በላይ መዝሙሩ ሰው ጋር እንዲደርስ መልእክቱ ሰው ጋር እንዲደርስ ስለሆነ ሁሉም ሰው ገብቶ ቢባረክበት እላለሁ። በራሴ ኦፊሻል ዩቲዩብ ነው የለቀኩት ኤፍሬም ጌታውን። ተመልካቾቻችን የተከታተላችሁ ያላችሁት ኢቫንጀሊካል ቴሌቪዥን ዜማ ቀን የተሰኘው ፕሮግራማችን ነው። በመቀጠል ደግሞ መዝሙር ወደ መንጽፍበት ደግሞ የፕሮግራማችን ክፍል ነው የምናልፈው። ከአፍታ ቆይታ በኋላ እንመለሳለን። አዲስ መዝሙር መሆን አለበት። እሺ
አቤት እንዴት ታላቅ ነህ፣ አቤት እንዴት ታማኝ ነህ፣ ጌታ እንዴት ፍጹም ነህ ይላል እና አዝማቹ አንተ ለኔ መልካም ነህ፣ አንተ ለኔ አባት ነህ፣ አንተ ለኔ በጎ ነህ፣ አንተ ለኔ ወዳጅ ነህ እያለ ይሄዳል ማለት ነው። አስተያ ያሰብከው ሰከንድ ፊውዝ ይሁን እስቲ ፊውዝ እሺ፣ ዜሮ ላይ እናድርገው። ስንት ይቀላል ፊውዝ ሲሆን? -4 ላይ አቤት እንዴት ታላቅ ነህ፣ አቤት እንዴት ታማኝ ነህ፣ አቤት እንዴት ፍጹም ነህ፣ አቤት እንዴት ታላቅ ነህ፣ አቤት እንዴት ታማኝ ነህ፣ ጌታ እንዴት ፍጹም ነህ። አንተ ለኔ መልካም ነህ፣ አንተ ለኔ አባት ነህ፣ አንተ ለኔ በጎ ነህ፣ አንተ ለኔ ወዳጅ ነህ፣ አንተ ለኔ መልካም ነህ፣ አንተ ለኔ አባት ነህ፣ አንተ ለኔ በጎ ነህ፣ አንተ ለኔ ወዳጅ ነህ፣ አንተ ለኔ መልካም ነህ፣ አንተ ለኔ አባት ነህ፣ አንተ ለኔ በጎ ነህ፣ አንተ ለኔ ወዳጅ ነህ፣ አንተ ለኔ መልካም ነህ፣ አንተ ለኔ አባት ነህ፣ አንተ ለኔ በጎ ነህ፣ አንተ ለኔ ወዳጅ ነህ። አንድ አልበም ላይ ጠብቋል። አመሰግናለሁ። በጣም ደስ ብሎኛል ስለመጣ። በዚህ አጋጣሚ ቴንኪ ማለት የምትፈልገው ሰው ካለ አለዚያም ለአዳዲስ ዘማሪዎች የዝማሬ ጅማሬ ላሉ ዘማሪዎች ማለት የምትፈልገው ነገር ካለ ድሎ ልስጥ። እሺ፣ አመሰግናለሁ። በመጀመሪያ አመሰግናለሁ ሌላቸው የሚፈልገው ሰዎች በህይወቴ ላይ ትልቅ ሚኒንግ ያላቸው ናትናኤል ተሾመ ሙዚቀኛ፣ እንዲሁም ደግሞ ሱሳ ኃይሉ እንዲሁም ዘሬውም ማሪቆስ ይባላሉና ከሚገርም በጣም በህይወቴ በመዝሙሬ ላይ እነሱ እውቅና ያላቸው ሰዎች ናቸው። ሐሳቤን በመቀበል የእውነት ሌሎች ዘማሪዎች እያሉ ለኔ ቦታ በመስጠት የሰሩልኝ ሰዎች ናቸውና እግዚአብሔር ዘመናችሁን ይባርክ ማለት እፈልጋለሁ እነሱንና እንዲሁም ደግሞ የቤተ ክርስቲያን አገልጋዮቼን እነ ፓስተር ሙሌ እንዲሁም ፓስተር ቢፍ የቃለ ሕይወት አገልጋዮች እንዲሁም ቤተሰቤን ሁሉንም በዓለም የሚገኙትን እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ እላለሁ። እንዲሁም ዘማሪዎች አሁን የሚነሱ ዘማሪዎች ድንቅ ዘማሪዎች እየተነሱ ነው እንግዲህ አሁን በአሁኑ ሰዓትና ባሉበት የእግዚአብሔር ኃይልና የእግዚአብሔር መንፈስ በህልውና ተሞልቶ እግዚአብሔርን ብቻ ተኩር በመሆን እንዲያገለግሉ እንዲሁም ደግሞ እግዚአብሔርን ብቻ በማስቀደም በህይወታቸው ላይ እንዲያነክሱት እማጸናለሁ።
በጣም እናመሰግናለን ከኛ ጋር ስላሳለፍ። ተመልካቾቻችን ዛሬ እንግዲህ ከዘማሪ ኤፍሬም ጋር የነበረን ቆይታ ይመስላል። ከአፍታ ቆይታ በኋላ እንመለሳለን። አብራችሁ ተመልካቾቻችን ለዛሬ ሳምንት ያዝነው ዜማ ቅኔ ፕሮግራማችን ይህን ይመስል ነበረ። ምናልባት እከሌን ወይ ደግሞ እከሊት የተሰኘች ዘማሪን ደግሞ አይታችኋት ይሆን ብላችሁም ታስቡ ከሆነ ከታች በሚገኘው ስልክ ቁጥር አጭር የጽሁፍ መልእክት ብትልኩልን ደግሞ እኛ የምናገኛቸው ይሆናል። ለዚህ ሳምንት ያዝነው ዜማ ቅኔ ፕሮግራማችን ይህን ይመስላል። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ